ሃናን እንዴት እንደማፈቅራት ያወቅሽ እንዴት ሃና ላይ ስትሰርቂያለሽ? ማን ነው የሚገላት? ላና ብለ ነው የምገለኝ? አንቺን አይደለም ሙሉ ዓለም ሊገል ይችላል። ይሄኔ ልጅቷን አንገቷ ላይ ቆሞ ስልኩን አምጪ እያለ እያስጨነቃል። ቆይ ሐሳብ ሀገሩ ሙሉ እያካለለ ነው እንድንኖር ነው እንዴ? ወዳሉ ካልሽኝ በኋላ ድምጽሽን ካይመሮ ይደረሳልቻል። ምንድነው? የሃና ነገር ግራ ገብቶኛል። መክሊት ወዴት ሄዳ ነው? ሱሴን ቅስሟን ሰባብረ ከላካት በኋላ የት ሄደሽ ምናምን ስትላታፍ እኔ በጣም ናፍቀኸኝ ነው የመጣሁት። ጽዮን አንቺን ለመርሳት እየታገልኩኝ ነው። ድንገት መጣሽ ደግሞ ልቤን አታሸፍችው። ልጅቷን የሆነ ነገር አድርጋታል አይደል? እኔ ምንም አላደረኩም። እውነትህን ከሆነ ሙሽ በላይ ሱሷ ምን እሺ ጆሮን የሌለ ነው ያስፈልኩት። እኔ እኮ ሳቀ የጽዮን ፍቅር ብርታት እንጂ ድክመት አለበት። ያኔ ብቻውን እያለ ነው። ካንቺ ጋር ፉክክር አይደለም ያስኩት። ሰላም በቃ ቅዱስን ታዩ። ስለ ልጅቷ እናወራለን ብላኝ እኮ ሳናወራ ሰፈር ደረሰ። የጎዳና ህይወት የሚገባት አይነት ልጅ አልነበረችም። እኛ ሙሉ ህይወታችንን ጎዳና ላይ ነው ያሳለፍነው። መክሊት ግን እንደዚህ አይነት ልጅ አይደለችም። ቆይ ግን ሁለተኛ ምርጫ መሆን ትፈልጋለሽ? ሌላው መርሳት የሌለብሽ ነገር እዚህ ሁሉ ነገር ውስጥ የገባሁት ከጽዮን ጋር የተጣላሁት በአንቺ ምክንያት መሆኑን አትርሺ እሺ? ለኔ ያለሽ ስሜት ከልብሽ እንዳልሆነ አውቃለሁ። ግን ደግሞ ምን ያም ቢሆን ካንቺ ጋር ፍቅር መጀመር ፈልጋለሁ። እንዴት ነህ? እንዴት ነሽ? ደህና ነኝ። ስትፈልግ ደግሞ ዛሬ ሰፈር ድረስ መጣ። ከዚህ በፊት መጥቼ አላውቅም እንዴ? እኔ እንጃ። መተህ ታውቃለህ እንዴ? ሃና እየቀለድሽብኝ ነው እንዴ? ምን ሆነሃል? ታውቀዋል? እየተቆጣኸኝ እኮ ነው። እኔ ግራ ገብቶኛል። ምኑ? ጸባይሽ ነው። እንዴት? ደስ ይልሽ ትሄጃለሽ፣ ደስ ይልሽ ትመጫለሽ። እና ታዲያ ምን ችግር አለው? ሃና አትቀልጂ በእናትሽ። እንዴ እዝራ ዛሬ ምን ሆነሃል? በቃ መረጋጋት አልቻልኩም። ለምን? ገና ስትመጪ እኮ ደሞ መች ነው የምትሄጂው ብዬ እኮ ነው የማስበው። ምንድነው ይሄን ያህል መጨነቅ? እንዴት ነው የማልጨነቀው? ሁሉንም ነገር እኮ ግራ አድርገሽዋል። ሁሉንም ነገር ተነጋገርን አይደል እንዴ? ምንም ነገር አልተናገርኩም። ምን? አዎ በግድ አሳመንሽ እንጂ አልተነጋገርንበትም። ደሞ ምንም ያመንኩበት ነገር የለም። እንደገና ወደ ኋላ እንመለስ? የምንችል ከሆነ ወደ ኋላ ተመልሰን ነገሮችን ብታስረጂኝ ደስ ይለኛል። ቆይ ምንድነው የሆንከው? ማወቅ ትፈልጊያለሽ? አዎ እፈልጋለሁ። በቃ ሌላ ሰው ከጎንሽ ያለ እየመሰለኝ። ማለት በፍቅር ከሌላ ሰው ጋር ያለሽ እየመሰለኝ። እየቀለድክ ነው? እውነቴን እኮ ነው። ፊት ሲነሳሽ ወደ እኔ የምትመጪ፣ ፊት ሰጥሽ ደግሞ ወደ እሱ የምትሄጂ ነው የሚመስል። እንዴት ነው እንደዛ የምታስበው? ቆይ እኔን አታውቀኝም ማለት ነው? ባውቅሽማ መቼ ሄደሽ መቼ እንደምትመጪ አውቅ ነበር። እሺ ቆይ ከኔ ምንድነው የምትፈልገው? የኔ ብቻ እንድትሆኚ ነው የምፈልገው። እንደሱ ከሆነ አግባኝ። ሃና በፈጠረሽ አትቀልጂ። እዝራ አልቀለድኩም። ሽማግሌ ላክና አግባኝ። ከዛ ሳልመላለስ አንተ ቤት ብቻ መኖር ጀምራለሁ። ምን ተዳረ? ኧረ አንቺ በጣም ትቀልጃለሽ። እንዴ ለምንድን ነው የምትስቅብኝ? ጥሩ ቀልደኛ ወጥቶሽ የለ እንዴ? እንዴ እሺ አንድ ላይ እንሂድ፣ ጠብቂኝ። ይቅርታ ልጅ ቤቲ ዘገየሁ አይደል? ኧረ ችግር የለውም አለቃ። እንዴት ነሽ ታዲያ? አለው አለቃ። ምን አዲስ ነገር አለ? ሁሉም ነገር እንዳለው ነው። ወይዘሮ ሜላትም ያው እንደገገመች ነው። ስለዚህ ሌላ መፍትሄ ሊያስፈልገን ነው ማለት ነው? እንደዛ ይመስለኛል አለቃ። በጣም ጥሩ። አንቺ መስፍንን መከታተልሽን ቀጥይ። ሰዎች ስለመደብኩበት ያን ያክል የሚያሳስብ ጉዳይ አይደለም። በጣም ጥሩ። ሌላው አለቃ ወይዘሮ ሜላት ሰራተኞቹን ሳታስቸግራቸው አትቀርም። የቶቹን ሰራተኞች? እሷ ድርጅት ውስጥ ተቀጥረው ለኛ የሚሰሩትን። ምን አድርጋ? የሆነ ነገር ሳትጠረጥር አትቀርም። እንዴት? ነገሩ ለኔም ግልጽ አይደለም። ልጅ ቤቲ ይሄ እኮ ችላ ሊባል የሚችል ነገር አይደለም። እሱ ያውቃለሁ አለቃ። እና ታዲያ እስከምጠረጥር ድረስ አንቺ ብትሰሪ ነበር። ጥርጣሬ ስልክ እኮ በቀጥታኛን የሚመለከት አይደለም። ቆይ ምን ሰምተሽ ነው? አንዳንድ ሰራተኞችን ድርጅቱ ስላለበት ሁኔታ እያናገረቻቸው ነው። እና ይሄ እኮ የትኛውም ድርጅት አሰራር ነው። ግን እንደደረሰኝ ከሆነ ጥያቄዎቿ ማስፈራሪያም ጭምር ናቸው። እንዴት? እዚህ ነገር ውስጥ እጁ ያለበትን እንዲሁም ደግሞ ምን አገባኝ ብሎ የተውን በሙሉ በማባረር ብቻ አልተውም ብላለች። እና ያገኘችው ነገር አለ? እስካሁን ምንም እንዳላገኘች ነው የነገሩኝ። ቆይ ሰዎቹን ታምኛቸዋለሽ? አዎ ምንም የሚክዱ አይነት አይደሉም። በጣም ጥሩ። እንደዛ ከሆነ አካሄዳችንን መቀየር መቻል አለብን ማለት ነው። እንዴት? ከሰዎቹ ጋር ያለንን ግንኙነት ሙሉ ለሙሉ መቆም አለበት። ከዛስ አለቃ? ለተወሰነ ጊዜ እንዲረጋጉ እንተዋቸው። ግን እኮ መረጃውን ከየትም ማግኘት አንችልም። ልጅ ቤቲ ያልኩሽ ብቻ አድርጊ። እሺ አለቃ።
እኔ ትኩረቴን አቶ መስፍን ላይ ያደርጋለሁ። በጣም ጥሩ። ለመሆኑ ምሳ በላሽ? አይ አንተን እየጠበቅኩኝ አልበላውም ነበር። የአንቺ ሆቴል እስከሚከፈት ድረስ መቼም ሌላ ቤት መብላት አያስከፋሽም አይደል? ትቀልዳለህ አይደል አለቃ? ምንም ይሁን ምንም ትበያለሽ። እሺ አንተ ደስ ያለህ ነጽ ማነህ? የቤቱን ስፔሻሊስት ይዘና። አባዬ። አቤት የኔ ልጅ። ይኸውልህ አባዬ፣ ዛሬ ሁሉንም ነገር ለኛ ተው እንድትለኝ አልፈልግም። እንዴ ምን እያልክ ነው የኔ ልጅ? አባዬ፣ ሁሉንም ነገር በግልጽ እንድታስረዳኝ እፈልጋለሁ። ደግሞ ምኑን ነው ማስረዳ? እማዬን እየሸወድካት አይደለማ? ምን አድርጌ? ከተባለችዋ ልጅ ጋር ያለህን ግንኙነት በግልጽ እንድታስረዳኝ እፈልጋለሁ። ምናሴ፣ ይሄን ነገር እኮ ተነጋግረን ጨርሰናል። አዎ እኔማ አምኜም ነበር። ታዲያ ዛሬ ላይ ደግሞ ማንሳቱ ለምን አስፈለገ? ቆይ አባዬ፣ ከልጅቷ ጋር ምንም አይነት ግንኙነት የላችሁ? አንተ ስታውቀኝ እንደዚህ አይነት ልክስክስ ሰው ነኝ? ፍርዱ ለኔ እየተኩሽ እንድታስይዘኝ አልፈልግም። ምናሴ፣ አባዬ፣ ሁሉንም ነገር በቀጥታ እንድትነግረኝ ነው የምፈልገው። ቆይ እንዴት አድርጌ ባስረዳችሁ ነው ግን የሚገባችሁ? በግልጽ ቋንቋ የሆነውን ንገረኝ። እኔ ልጅቷን አላቃትም። ሁሉም ነገር አጋጣሚ ነው። እንደዛ ከሆነ ልጅቷ ጎበዝ ሴልስ መሆኗን በምን አወቅ? ነግራኝ ነዋ። ለምን ነገረች? ይኸውልህ ያለሁበትን ሁኔታ ስነግራት አዘነችና ነገረችኝ። አይ አይመስለኝም። እንዴት? እኔ እንጃ አባዬ፣ ግን ደግሞ በዚህ ዘመን ሰው ከመሬት ተነስቶ ሰው ያግዛል ብዬ አላምንም። ምናሴ፣ ከፈለክ ልጅቷን ላገናኝ እችላለሁ። አንተን ካላመንኩ ቆይ እሷ የምታሳምነኝ ይመስላል? እሱን አላውቅም፣ ግን እናንተን ለማሳመን ምን ማድረግ እንዳለብኝ ራሱ ግራን ይገባኝ። አባዬ፣ ነገሩን አደረኩም አላደረኩም አንተ ታውቃለህ። ግን ቢያንስ ለማይ ሞራል ልትጨነቅ ይገባል። ሜላትን እኮ ሳልረዳት ቀርቼ አይደለም፣ ግን በቅርብ ያገኘኋት ከችግራችን ታስወጣናለች ብዬ አሰብኳት እሷ ስለሆነች ነው። ልጅቷ ግን ጎበዝ ባለሙያ መሆኗን እርግጠኛ ነህ? ዶክመንቷን እንዳየሁት ከሆነ በጣም ትላልቅ ድርጅቶች ላይ ሰርታለች። ግን እናንተ ካልፈለጋችሁ ሊቀር ይችላል። አባዬ፣ ምን ያህል እንደማምንህ ታውቃለህ አይደል? እና ይኸውልህ አባዬ፣ ድርጅቱን ካለበት ችግር ልጅቷ የምታወጣው ከሆነ እኔ ማይን ለማሳመን እሞክራለሁ። ግን ግዴታ አይደለም። እሺ የኔ ልጅ። ይገባኛል አባዬ፣ ችግር የለውም። ጥሩ። ግን በቃ በዚህ በለስላሳ ልንለያይ ነው? ቢራ ቢሆን ግን ደስ ይለኝ ነበር። ወሬኛ። በል ይልቅ ጨርስና እንውጣ። አይ በቃ እንውጣ አባዬ። እሺ እሺ። ዛሬ ደግሞ ሰላምታ የለም እንዴ? ስልክ ላይ ነህ ብዬ ነው እባክህ። ስልክ እየሞከርኩ እንጂ እያወራሁ እኮ አይደለም። ነው እንዴ? ምን ሆነሻል ጽዮን? ስልክ እኮ አታነሳም። መቼ? ትናንትና ስደውልልህ። ውይ በጣም ይቅርታ አላየሁትም ነበር። ኧረ እባክህ አላየኸውም? አዎ ምን ነው? አትዋሽ በእናትህ። ማየት አይቼው ነበር ግን ትንሽ ጥሩ ሙድ ላይ ስላልነበርኩ። በደንብ ተረዳው እንጂ። ደህና ነሽ ግን አይደል? ቆይ አንተ ማጋ ነበር ስደውል የነበረው? ይዛች የፈረደባት ያና ነው ተጣልታችሁ ነው መሰለኝ ማለት? እባክሽ ሳትቀየምኝ አቀረም። ምን አድርገህ? እንጋባለች። ከዛ ሳኩ። ምን እንጋባ? ምን ነው ደነገጥሽ? እንዴት ነው ማልደነግጠው? ዝራ ምን የሚያስደነግጥ ነገር አለ እንዴ? እንጋባ አለችኝ እኮ ነው ያልከኝ። አዎ እና አንተ ሰውዬ ምን እንዳለች አልገባህም ልበል? ገብቶኛል። እባክሽ እየቀለደሽ ከመሰለ ሀናን በጭራሽ አታውቃትም ማለት ነው። ምን እያልሽ ነው? ሀና ቀልድ የሚባል ነገር የምታውቅ ልጅ አይደለችም። ያው ግን ከኔ እየባሽ እኮ ነው። እንዴት ነው የማልብሰው? አንተ ለእኔ ምን ማለት እንደሆንክ ጠፍቶክ ነው? ምንድን ነው የምታወሪው? ቆይ አንተ እስከ መቼ ነው እንደዚህ እንድኖር የምትፈርድብኝ? በዚህ ሰዓት ስለ እንደዚህ አይነት ነገር ይወራል? አንተ በቃ የኔ ስሜት አይገባህም አይደለ? ጽዮን ግን ምን ነክቶሻል? እስቲ አንዳንዴ የኔን ጭንቀት ልትረጅ ሞክሪስ። እንግዲያውስ እውነቱን ወቅ። ቀልዷን ሳይሆን የምሯን ነው እንጋባ ያለችክ። አንቺ እንዴት እርግጠኛ ሆንሽ? ሀናን ሳውቃት ምንም ነገር ላይ ቀልድ አታውቅም። እና ቀልድ ባታውቅስ ትዳር እንደዚህ ቀላል ነው? አንተ ልጅ ማሰብ አቁመሃል ልበል? ሳትሰድቢኝ ቀስ ብለሽ አስረጂ። አንተ መቼም አይገባም። የራስህ ጉዳይ። እሺ እውነቷን ነው እኮ እንዴ። ትዳር ቀላል ነገር ነው እንዴ? እንዴ ሀንዬ ልተኝ ባልሆነ ብቻ ምን ነው ፈለግሽ? ሰላምዬ ቆይ እንዴት ነው እንደዚህ በሀሳብ ተወጥሬ እያየሽኝ አስችሎሽ እንደዚህ እንቅልፍ ልተኝ ያልሽው? በጣም ይቅርታ ሰላምዬ፣ እኔ ራሴ ጭንቀት ውስጥ ሆኜ ልብ አላልኩሽም ነበር። ምን ሆነሻል?
የኔ ቀላል ነው። አንቺ ግን ምን ሆነሻል? ይሄ ቅዱስ ነው። ቅዱስ ደግሞ ምን አደረገሽ? አሳዘነኝ እኮ። እንዴት? ምን እንዴት አለው? በቃ አሳዘነኝ። ዛሬ ምን ተገኘ? ሀኒዬ እውነት በጣም ጨንቆኛል። ምን ተፈጥሮ ነው ሰላምዬ? ቅዱስ ፍቅርሽን ተቀብዬሻለሁ አላለኝ መሰለሽ? ምን? እንዴት? ዛሬ ደግሞ ጥያቄሽ ሁላ እንዴት ብቻ ነው እንዴ? ምን እንደምልሽ እኮ ግራ ገባኝ። እኔ እኮ ጨንቆኝ ነው እያወራሁሽ ያለሁት። የምር በጣም ነው ያሳዘነኝ። ታዲያ ምንድን ነው የሚሻለው? አላቅም፣ ብቻ ግን ምን እንዳለኝ ታውቂያለሽ? እሺ ምን አለሽ? ስሜትሽ ከልብ እንዳልሆነ በደንብ አውቃለሁ፣ ግን ደግሞ መዳን ስለምፈልግ ከአንቺ ጋር አብሬ መሆን እፈልጋለሁ አለኝ። ሰላምዬ ታዲያ አንቺ ምን አሰብሽ? እኔ እንጃ ምንም ነገር ማሰብ አልቻልኩም። ይኸው ታይ ብዬሽ የነበረው እኮ ለዚህ ነበር። አሁን እንድትወቅሽኝ ሳይሆን እንድትመክሪኝ ነው የነገርኩሽ። ለወቅስሽ ፈልጌ እንኳን አይደለም። እሺ ምንድን ነው ማድረግ ያለብኝ? ተስፋ ማድረግ ሳይጀምር ግን ብትርቂው ነው የሚሻለው። አሁንማ እኮ ተስፋው አድርጎኛል። በቃ መድኃኒቱ መስዬ ነው የታየሁት። የሰው ልጅ የሚጎዳው ተስፋ ያደረገው ነገር አይደለም እና ተስፋ ያደረገበት መንገድ ነው። ምን እያልሽ ነው? ቅዱስ ከዚህ በላይ ተስፋ አድርጎሽ ከመጎዳቱ በፊት ብትርቂው ነው የሚሻለው። እንዴት ብዬ? ሰላምዬ ከጽዮን ጋር ፉክክሩ ይቅርብሽ። ልጁ መድኃኒቴ ብሎ ሲያስብሽ ህመም አትሁኝበት። እኔ እንጃ ብቻ ግን ምን አንቀልቅሎኝ ነው እንደዚህ አይነት ነገር ውስጥ የገባሁት? በቃ አሁን ተረጋጊ ሰላምዬ። የሚሆነውን ነገር እናይና የሚደረገውን ነገር እያየን እናደርጋለን። አሁን በቃ ተኝ። ወይኔ ሰላም ተኝ በቃ ሰላምዬ። እማዬ ወይ ምንስ አልተኛሽም እንዴ? ትንሽ ስራ ነበረኝ። አንተ ግን እንዴት አልተኛ? ከአና ጋር እያወራሁኝ ነበር። አሁን ገና ክፍለ ገባችሁ። ሰላምስ? እሷ በጊዜ ነው የተኛችው። ምን ነው አመማት እንዴ? አረ ዝም ብላ ነው። ታዲያ ለምን አሁን አንተ አትተኛም? እተኛለሁ፣ ግን እማዬ ከመተኛቴ በፊት አንድ ነገር ባናግርሽ በጣም ደስ ይለኛል። ምንድን ነው ምናስ? አባዬን አግኝቼው ነበር። ውይ ቆይ ግን ይሄ ሰውዬ ምን ባደርገው ነው ግን የሚሻለኝ? እማዬ ነገሩን ሳላወራሽ ለምንድን ነው የምታስደነግጪ? ምናሴ ቆይ እንዴት ነው ማላስደነግጥህ? ቆይ እሺ እኔ ምን አጠፋሁ? መስፍንን አግኝተው ጥሩ ነገር እንደማታወራ ደግሞ እርግጠኛ ነበርኩ። እማዬ መጀመሪያ ልንገርሽና ከዛ ውሳኔሽን ትወስኛለሽ። እሺ ምንድን ነው? እማዬ አባዬ እንደነገረኝ ከሆነ ከልጅቷ ጋር ምንም አይነት ግንኙነት የለውም። ይኸውልህ ምናሴ ስለዚህ ነገር ከሆነ በጭራሽ ማውራት አልፈልግም። እማዬ ምናሴ እስኪ በቃ ተወኝ። እማዬ እኔ እኮ ማውራት የፈለግኩት እሱን አልነበረም። ታዲያ ምንድን ነው? ልጅቷ ጎበዝ ከሆነች እማዬ ለምን አትቀጥሪያትም? እኔ እኮ ምንም እየገባኝ አይደለም። አንተ ግን ልጅቷን ታውቃታለህ? ኧረ እኔ አላውቃትም። ታዲያ እንዴት ነው ሳታውቃት ቅጠሪያት የምትለኝ? አባዬ ስላለኝ ነው። እኔ ቆይ ግን ይሄ ሰውዬ ግን ምንድን ነው የሚያስነካችሁ? እማዬ እስኪ ምናሴ ዝም ብለህ አስቡ። መስፍን ከልጅቷ ጋር የተለየ ግንኙነት ባይኖረው ኖሮ እንዴ ቆይ እንዴት ነው እንደዚህ ሊጨነቅላት የሚችለው? እማዬ አባዬ ለሷ ሳይሆን ለድርጅቱ ነው እየተጨነቀ ያለው። እንዴ ቆይ እኔ የምለው በሀገሩ ያለችው ሰራተኛ እሷ ብቻ ናት? እኔ እሱን አላውቅም፣ ግን ብቻ የምታግዛችሁ ከሆነ ብዬ ነው። ምናሴ አንድ ነገር ልጠይቅህ። ምንድን ነው እማዬ? መስፍን ነው አይደል እንደምንም ብለህ አሳምናት ያለ? በእውነት እሱ ምንም አላለኝም፣ በራሴ ነው እማዬ። በቃ ለማንኛውም ቢካሽ እኔ ልሂድ። ሰላም ደሪ እማዬ። እሺ ሰላም ደር። ወይኔ መስፍን፣ ወይኔ መስፍን፣ ወይኔ መስፍን። ቆይ ግን ልጆቹ ምን እያላቸው ነው እንደዚህ የሚሆኑት? መስፍን እኔ አይደለሁም ባልሰራለህ። እኔ ሜላት አይደለሁም መስፍን፣ ጠብቀኝ፣ ሰራልሃለሁ። ሜላት ሜላት ሜላት፣ ቆይ ምን ባደርግሽ ነው ከህይወት የምትወጪው? ለምንድን ነው አርፈሽ ህይወትሽን የማትኖሪው? በቃሉ የሆነ ነገር ማድረግ አለብህ። አዎ ሜላት ሳትቀድምህ የሆነ ነገር ማድረግ አለብህ። ሜላት ያደረግከውን ነገር ካወቀች ከምድረ ገጽ ነው የምታጠፋ። ስለዚህ ቀድመህ አንተ ልታጠፋት ይገባል። እሷንም ድርጅቷንም ከምድረ ገጽ ካላጠፋህ አንተና ድርጅት ትጠፋላችሁ። ስለዚህ ፍጠን። አዎ ፍጠን። ለሜላት ጊዜ መስጠት ማለት ጥርሷን የበለጠ እንድትሞርድ ማድረግ ነው። ሳትነክስ ንቀሳ። በቃሉ ፍጠን ፍጠን ፍጠን።
ነክቶኝ ነው ግን እዝራን አግባኝ ያልኩት? እሱስ ምን ነክቶት ነው የሳቀብኝ? ህይወቴ ግን ወዴት እየሄደ ነው? በቃ አደግኩኝ ማለት ነው? በቃ ለእንደዚህ አይነት ነገር ደረስኩኝ ማለት ነው? እሺ እኔ ሳገባ ኤልያስና ሴርስ ምንድን ነው የሚሆኑት? ወይኔ ጉዴ! ምን አይነት ነገር ውስጥ ነው ግን የገባሁት? አሁን ምንድን ነው የማደርገው? እዝራይ ስራህን ይስጥህ። ተጨንቀህ አስጨነቀኝ። ሀና። አቤት። ምን ነው አመመሽ እንዴ? ኧረ አላመመኝም። ግባ። እና ምን ሆነሽ ነው? በሰላም ነው? ምኑ? ገብተሽ እኮ ረጅም ሰዓት ቆየሽ። ቆየው እንዴ? አዎ። ምን ሆነሽ ነው? ምናሴ ጨንቆኛል። ሀኒዬ ምን ሆነሻል? ንገሪኝ እንጂ። ይሄ እዝራ ነዋ። ደግሞ ተጣላችሁ? ጸብማ በስንት ጣሙ። እና ምንድን ነው? ሳቀ እኮ። እና ስለ ሳቀን እንደዚህ እየሆንሽ ያለሽው? አንተ እኮ ነገሩ ስላልገባ ነው። እዚህ ቤት በቃ ዙሪያ ጥምጥም ካልሆነ በቀጥታ መናገር የለም ማለት ነው? ቀለደብኝ። አንተ ምን አለብህ? እሺ አሁን ምን እንደሆንሽ ንገሪኝ። አግባኝ ስለው ሳቀብኝ። ምን ጋብቻ? አዎ። ምን ነው ምናሴ? ሀኒዬ ልታገቢ ነው? ባገባማ በምን እድሌ። አንቺ ነሽ እንደ አግባኝ ብለሽ የጠየቅሽው? አይገርምህም? እኔ ራሴ ነኝ የጠየቅኩት። ቆይ እንዴት? ብቻ ሊያምነኝ ስላልቻለ ያለኝ አማራጭ እሱ መሰለኝና አግባኝ ብዬ ጠየቅኩት። ትዳር እኮ ቀላል ነገር አይደለም። እሱ መች ጠፋኝ ምናሴ። ግን ደግሞ ሌላ አማራጭ የለኝም። እሺ እሱ ለምንድን ነው የሳቀው? ስለማይወደኝ ነው አይሳቅብኝ። ባይወድሽ ነው ይህን ያህል ጊዜ አብሮሽ የቆየው? ምን ያህል ጊዜ ቆየንና? ምናልባት እኮ ድንገት ስለሆነበት ይሆናል። አላውቅም። ስተኛ ሳቁ ነው ደጋግሞ የሚታየኝ። መተኛት ምንም አልቻልኩኝም። ቆይ ግን ይህን ያህል ምን አይነት ሳቅ ቢስቅብሽ ነው? ምን አውቅለታለሁ በእናትህ። ግራ የሚገባው ሳቅ እኮ ነው የሳቀብኝ። በቃ አሁን ተረጋጊ። እንሂድና እኔ ጋር ትተኛለሽ። የት? አንተ ክፍል? እኔ በቃ በጣም አመሰግናለሁ። ለምኑ? እንዴ ለምሳው ነው እንዴ? ከፋይ እኔ ነኝ እንዴ? አይዞሽ አታስቢ፣ እኔ ነኝ የምከፍለው። ትንሽ ግን ጨንቆኝ ነበር። ይሄን ያህል? አዎ አንቺ ባትመጪ ግን መብላቴን ራሱ እኔ እንጃ። እንዴ እንዴት? እርግጠኛ አይደለሁም። ብቸኝነቱ መሰለኝ። ምግብ ግን በጣም ነው ያስጠላኝ። ባለቤት ግን በጣም ደረቅ ሰው ናት። ደረቅ ብቻ? ቆይ ይሆንክ ያለው ነገር እንዴት ነው ሊታያት ያልቻለው? ሳይታያት ቀርቶ ነው ብለሽ ነው? እና ታዲያ ምን ሆና ነው? እልህ ነው እንጂ። የምን እልህ? ሜላት ሲበዛ በጣም እልህኛ ሴት ናት። ለዛ ነው እኔ ልትቀጥረኝ ያልፈለገችው? አዎ ሁሉም ነገር ለሷ ሽንፈት መስሎ ነው የሚታያት። ለማንኛውም አንተ አትጨነቅ። እንዴ እንዴት አልጨነቅም ቤቴ? ለምን ትጨነቃለህ? ድርጅቱ ያለበት ሁኔታ በጣም አሳሳቢ ነው። ለሱም ቢሆን መፍትሄ አናጣ። ምን አይነት መፍትሄ ይኖራል? ባለቤትህ እኔን ነው አይደል ያልፈለገችው? አዎ ሌላ ግንኙነት ያለን ነው የመሰላት። እንዴ የሚያስቅ ነገር ተናገርኩ እንዴ? ባለቤት ገርማኝ እኮ ነው። እንዴ ደግሞ ምን ነው የገረመሽ? አሁን እንደው እሷን ሽማግሌ ማን ሊወስድላት ነው? አንቺ ቃልጅ እናቴ። የምር ግን አትጨነቅ። ታዲያ ምን ትመክረኛለሽ? ከኔ የተሻሉ የሽያጭ ባለሙያ ጓደኞች አሉ እና በቃ እነሱን አገናኝሃለሁ። ከነሱ ጋር ትሰራላችሁ። እንደሱ ይሻላል? አዎ ስለ ልጆቹ ብዙም አትጨነቅ። የረጅም ጊዜ ልምድ ነው ያላቸው። ግን ታምኛቸዋለሽ? በደንብ ምንም የሚያስጨንቅ ነገር የለም። አመሰግናለሁ ቤቲ፣ በጣም ነው አመሰግንሽ። ምንም አይደል። ደግሞ ቢዝነስ ላይ አንዳንድ ጊዜ እንደዚህ አይነት ነገሮች ያጋጥማሉ። የማይስተካከል ነገር የለም። እሱስ በጣም ትክክል ነሽ። በቃ ትንሽ ስራ ስላለብኝ አሁን እንሂድ። እሱማ የተቀደሰ ሀሳብ ነው። እሺ እንሂድ። ሰላም የሉም እንዴ? እነሱማ ቤተክርስቲያን ሄዱ እኮ። ምን? ከምናሴ ጋር? አዎ
ምን ሆኖ? ቤተክርስቲያን ለመሄድ ምክንያት ያስፈልጋል እንዴ? እንደሱ ማለት ሳይሆን ገርሞኝ ነው እንጂ። ሰላምዬ ነች እንሂድ ብላ ምናሴን የወሰደችው። ታዲያ አንቺ አብረሻቸው አትሄጂም ነበር? አንቺስ ከማን ጋር ቁርስ ትበያለሽ? ወሬኛ። ይልቅ ቁርስ ብይ። እሺ ቆይ እንዲያውም ዳጉርስሽ። አሁን ልታሳንቂ ነው እንዴ? ፍቅርና ጉርሻ ሲያስጨንቅ ነው ይላል አባዬ። እንደዛ ከሆነ በቃ እኔም ላስጨንቅሽ። እንዴ እማዬ እንዴት እንደሆነ ላሳይሽ። እማዬ ድርጅቱ እንዴት ነው? እንደዛው ነው ሀኒ። ችግሩ የተፈጠረው ምን ላይ እንደሆነ አልደረስሽበትም? ብቻ ችግሩ ያለው የምርቶቹ ጥራት ላይ ነው። እንዴት እንደሆነ አልገባኝም፣ ግን ምርቶቹ ላይ ጥራት ይጎላቸዋል። እና ጥራቱን ማስተካከል አይቻልም? ሀኒ ማስተካከል ብንችልም ደንበኞቹ ግን በእኛ ላይ እምነት አጥተዋል። ታዲያ ምን ይሻላል? የነበሩንን ደንበኞች አሳምነን መመለስ አለብን። እንደዛ ማድረግ የሚቻል ይመስልሻል? አይመስለኝም፣ ግን ደግሞ መሞከር አለብን። እማዬ ቆይ ግን ይሄ ሁሉ ሲሆን ሰራተኞቹ የት ነበሩ? እነሱ ደሞዛቸው አይጉደል እንጂ ምን አሳሰባቸው ብልሽ ነው። እና አንቺ ምን ልታደርጊ ያሰብሽ? አዳዲስ የሽያጭ ሰራተኞችን መቅጠር አለብን። እና ቆይ ለምን አባዬ ያመጣት ልጅ አንቺ አትቀጥረትም? ሀኒዬ አንቺም ምናሴ እኮ ጎበዝ ሰራተኛ እንደሆነች ስለነገረኝ ነው። እንደጠረጠርኩት ከአባትሽ ጋር የሆነ ግንኙነት ቢኖራቸውስ? እኔ በጣም እርግጠኛ ነኝ እማዬ፣ እንደዛ አይነት ነገር አይኖርም። በቃ በመስፍን ሀሳብ ተስማሚ እያልሽ ነው ያለሽው? እኔ የተሻለ ይመስለኛል። ከኔ በላይ ደግሞ አንቺ ታውቂያለሽ። እስኪ እንግዲህ አስብበታለሁ። ከአባዬም ጋር ተገናኝታችሁ አውሩበት። ሀኒ እሺ በቃ አገኘዋለሁ። እናንተን ማስጨነቅ ናቸው አይደለ? እኛ ምን እንጨነቃለን? ደግሞ በቅርቡ ሁሉም ነገር ይስተካከላል ብዬ አምናለሁ። እስኪ ሀኒ ተስፋ አደርጋለሁ። አሁን በይን ብላ እንጀራ ጨምሪ። እሺ እማዬ። አቤት። ቆይ ምን ሆነሻል እንዴ? ምን ሆንኩኝ? ከትናንት ጀምሮ ደብሮሻል እኮ። ኧረ እኔ በጭራሽ አልደበረኝም። ማታ እኮ ስመጣ ደብሮሽ ሳይ አምሽቼ ስለመጣሁ የደበረሽ መስሎኝ ነበር። ዝም ብዬ ነው እኮ። አንቺን እኮ ጠንቅቄ ነው የማውቅሽ። ቤቲ ዝም ብዬ ነው አልኩሽ አይደል እንዴ? ኧረ በእናትሽ ዝም ብለሽ የሆንሽውን ነገር ንገሪ። እንዴት እንደምነግርሽ እኮ ግራ ገብቶኝ ነው። ምንድነው? ቆይ ምንድነው የተፈጠረው? እዝራ እኮ ሊያገባ ነው። ማለት እዝራ ሊያገባ እኮ ነው። ኧረ አትቀልጂ በእናትሽ። የምሬ ነው ቤቲ። ቆይ እንዴት? የሆነች ጓደኛ እንደነበረችው ነግሬሽ አልነበረ? እና እሷ ሊያገባት ነው። እኔ ነገሩ ምንም ሊገባኝ አልቻለም። ልጅቷ ሀና ትባላለች እና አግባኝ ብላ ጠየቀችው። እሱስ ምን አለ? እሱማ ቀልድ ነው የመሰለው። እና ቀልድ ይሆናላ። ትዳር ዝም ብሎ የሚገባበት ቀልድ መሰለሽ እንዴ? ሀና ደግሞ በጭራሽ ቀልድ የምታውቅ ልጅ አይደለችም። ዝም ብለሽ ነው የምትጨነቂው። ቤት እየቀለድኩ አይደለም፣ በጣም እርግጠኛ ነኝ እሷ ልጅ በጭራሽ ቀልድ አታውቅም። እና እሷ ስለፈለገች ብቻ እዝራ ያገባታል ማለት ነው? ሀና ብለው እዝራ በጭራሽ ምንም ነገር እምቢ አይልም። እኔ እያለሁማ እንደዚህ አይሆንም። አሁን እኮ ሁሉም ነገር አልቋል። ምኑ ነው ያለቀው? እዝራ ቀልድን የመሰለው አልሽ አይደል እንዴ? እናማ ድጋሜ ሀናን እስከሚያገኛት ነው። ቢያገኛትስ ታዲያ? እርግጠኛ ነኝ ሀና ታሳምነዋለች፣ ያገባታል። እና ቤቲ በህይወት እያለች እዝራማ ሌላ ሴት አያገባ። ቤቲ በቃ ለምን እዝራን ግን አንተው? ምን አልሽ አንቺ? ቤቲ በቃ እዝራን እንተው። ይሄን ያክል ጊዜ የለፋ ነው እንደዚህ መንገድ ሊያቋርጠን ለመውጣት ነው? በቃ ካልተሳካልን ምን ማድረግ እንችላለን? ይሄን ነገር በጣም እየደጋገምሽ ነው። ከዚህ በኋላ እንደዚህ ስትይ ብሰማሽ አንቄ ነው እሺ ምደፋሽ። ቤቲ እሺ ይቅርታ። ወይኔ ጉዴ። ቆይ እሺ እኔንስ ማን ነው የሚረዳኝ? በቃ ከዚህ በኋላ ሰንበት ትምህርት ቤት መጀመር አለብህ። አረ ጀምራለሁ። ማስተካከል ከዚህ በኋላማ አትቀርም። አላልቀርም። ግን ወንድሜ ቀለል ይላል አይደል? በጣም ነው እንጂ። አብረኸኝ ስለመጣ ደግሞ በጣም ነው የማመሰግነው። አንቺ ደግሞ ቤተክርስቲያን መምጣት እኮ ጥቅሙ ለራሴ ነው። እሱማ እኮ አንተ አስበህበት ስትመጣ ነው። በአንቺ ቤት በቃ አሁን አቀሳስረሽ ሞተሻል። እኔ አንተ ነኝ እንደ የማቀሳስረው። ይልቅ ሰላምዬ ሰሞኑን ምን ሆነሻል? ምን ሆንኩኝ? እኔ እንጃ፣ ግን ትንሽ ተለውጠሽብኛል። ምንም አልሆንኩም እባክህ። ሰላምዬ ምናሴ ግን ለምን ዝም ብለህ መንገድህን አትሄድም? ቆይ ለምን የሆንሽውን አትነግሪኝም? ምንም ሳልሆን ትተሽው የነበረውን ነገር እኮ እንዳለ ጀምረሽዋል። ምን ጀመርኩኝ? ለምሳሌ ባለፈው ማታ አምሽተሽ ነው ቤት የገባሽው። እና ምን ችግር አለው ባመሽ? እማዬ ልጄ ምን ሆና ነው እያለች ነበር። ምን ሆንኩኝ? ስላመሸሽ ነው ሰላምዬ። ማምሸት ለኔ ይሄን ያክል አዲስ ነገር ነው እንዴ? ሰላምዬ ያንን ነገር እኮ ከተውሽ በጣም ቆይተሻል። ወይ ምናሴ በሆነው ባልሆነው መጨነቅ ስትወድ ያንቺ ጉዳይ ስለሆነብን ነው።
ምናሴ እውነቱን ስነግረ በጣም ጨንቆኛል። እኔም እኮ ገብቶኝ ነበር። ግን እባክህን ምን ሆነሽ ነው ብለህ እንዳትጠይቀኝ። ለምን ሰላምዬ? ስለማልነግርህ ነው። ቆይ ለምን ደሞ አትነግሪኝ? ነገሩ የሚነገር አይነት አይደለም። ሰላምዬ አረ በእግዚአብሔር አታስጨንቂኝ። ምናሴ ደግሞ እኔንም ተረዳኛ። እሺ በቃ ይቅርታ። ለማንኛውም አንቺ ተረጋጊ። ስለተረዳኝ በጣም አመሰግናለሁ። እንደውም ለምን በዚህ ቁርስ አልጋብዝሽም? ብር ከየት አምጥተህ? ላንቺ የሚሆን ብርማ አይጠፋም። ግን ምን እንደምፈልግ ታውቃለህ? እንደውም እኮ ምንም አልያዝኩም። ችግር የለውም። በያውን እንሂድ። እሺ ሀኒ የሆነ ነገር ይምጣልሻል። አይ እኔ ምንም አልፈልግም። እሺ ቢያንስ ትኩስ ነገር ይምጣልሻል። እዝራ ለምን እንደፈለከኝ ንገረኝና ልሂድ። እሺ በቃ እነግርሻለሁ። ንገረኛ። እሺ ባለፈው ያልሽኝ ነገር የእውነት ነው እንዴ? ምን ብዬ ነበር? ጋብቻ ምናምን ያልሽኝ ነገር ነው? አዎ ቀልድ ነበር እንደ መሰለ? እኔ እንደዛ ነበር አይመሰለኝ። ምንስ ቢቀለድ አሁን በትዳር ይቀለዳል? ሀና እኛ እኮ ልጆች ነን። አረ እባክህ ልጆች ነን እንዴ? እውነቴን እኮ ነው። ትዳር እኮ ደግሞ በጣም ከባድ ነገር ነው። ቆይ አንተ ግን አግብተህ ታውቃለህ እንዴ? እሱ ደግሞ ምን ማለት ነው እኮ? ታዲያ ትዳር ከባድ መሆኑን እንዴት አወክ? አረ በፈጠረሽ አትቀልጂ። 22 ዓመቴ እኮ ነው። እንዴት ነው ልጅ ነኝ ብዬ የማስበው? ታዲያ 22 ዓመት ትልቅ ነሽ እንዴ? እና ገጠር በሆን እኮ ይሄኔ 3 ልጅ ወልጄ ነበር። አረ በስመ አብ በይ እንዴ! በዚህ እድሜሽ? አዎ በዚህ እድሜ። ይሄ እድሜ እኮ ትዳር ለመያዝ በጣም በቂ ነው። እኔ ግን አይመስለኝም። እዝራ እኔ እናንተ ተስማምተን መቀጠል ካለብን ትዳር አስፈላጊ ነገር ነው። እሺ ቆይ ትምህርታችንስ? ትምህርትና ትዳርን ደግሞ ምን አገናኘው? እንዴት ነው የማይገናኘው? ተጋብተንም እኮ መማር እንችላለን። ልጅ ቢመጣስ? እና ይምጣ ታዲያ ምን ችግር አለው? ይወለዳል። አሁንማ ጭራሽ የበለጠ እየቀለድሽ እየመሰለኝ ነው። እየቀለድክ ያለኸውማ አንተ ነህ። እኔ ምን አደረግኩ ደግሞ? እመነኝ ስልህ አላምን ትለኛለህ። እሺ እንጋባ ስልህ አንጋባም አልከኝ። ቆይ ምንድነው ከኔ የምትፈልገው? እሺ ቢያንስ ለተወሰነ ጊዜ በፍቅር አብረን እንቆይ። ይኸውልህ እዝራ እኔን ያሳደገኝ ጨዋ አባት ነው። ስለዚህ ከፈለከኝ ወደ ትዳር እንግባ። እሱማ እኮ አውቃለሁ፣ ግን ቢሆንም ትንሽ እንቆይ። ምንም መቆየት የሚባል ነገር የለም። ለምን? ከዚህ በኋላ በመጨቃጨቅ እመነኝ አትመነኝ በመባባል ካንተ ጋር ጊዜ ማቃጠል አልፈልግም። ቆይ አንቺ ከኔ ጋር የምታሳልፊው ጊዜ እንደ ብክነት ነው እንደምትቆጥሪው? ርዕስ ለመቀየር አትሞክር። ይሄ ሀሳቤ ላይ ውሳኔ ላይ ሳደርስ አጠገቤ ለመድረስ እንዳትሞክር እሺ? እሺ ወሬ ነው የምትይው? አብረን እንዳትከተለኝ። ወይ ጣጣ። ሻው ምንድን ነው የማደርገው? እንጀራ እንዴ አንቺ ሳትበይም እንዴ? አይ እኔ አሁን ካኒ ጋር በላሁ አልበላም። እሺ በቃ ላጎርስሽ። አረ አልጎርስም ጭራሽ። እንዴ ሜሉ መስፍን በቃኝ አልኩህ አይደል እንዴ? እሺ አትቆጪኛ፣ በቃ ይቀራል። ወጥ ጨምርልህ? አይ በቃኝ አልፈልግም። ይልቅ ለምን ቤትና እንዳልሽኝ ንገረኝ። መጀመሪያ ብላና ጨርስ። በጆሮዬ እኮ አይደለም የምበላው፣ ይልቅ ንገረኝ። መስፍን ስለ ልጅቷ እንድትነግረኝ እፈልጋለሁ። የቷ ልጅ? እንቅጠራት ስለምትላት ልጅ ነው። ምንድን ነው የምነግርሽ? ማናት? ምንድናት? ብቻ የፈለግከውን የሆነ ነገር ንገረኝ። እኔ ምንም አላውቅም። መስፍን ሜሉ እውነቴን ነው፣ እኔ ምንም አላውቅም። መስፍን በቃ እኔን ካላናደድክ ምንም ነገር አይሆንልህም አይደለም? ሜሉ ሙቹ እውነቴን ነው፣ ስለ ልጅቷ እኔ ምንም አውቀው ነገር የለም። እና ማታውቃት ልጅ ነው ካልቀጠርና ስትል ነበር። የስራ ልምዷን አይቻለሁ፣ ጥሩ አፈጻጸም ነው ያላት። እና ካንተ ጋር ምንም አይነት ግንኙነት የላችሁ? እንደገና ወደ ኋላ ሜሉ? እሺ በቃ ይሄን ጥያቄ ተው። በቃ ለዚህ ብቻ ነው ቤት ነው ያልሽኝ? ልጅቷ እንድትቀጠር እፈልጋለሁ። የት የት ትለኛለህ እንዴ? ድርጅት ውስጥ ነው። ለምን? አንተ ሰውዬ ግን ጤነኛ ነህ? እንቅጠራ ስትለኝ ነበር እኮ አንተ አይደለ እንዴ? እንዴት አሁን ለምን ትለኛለህ? ሜላት እንዴት ነው ሀሳብሽን በአንድ ጊዜ ቀየርሽው? መስፍን ልጅቷን አንተ ካመንክባት እንቅጠራት። አይሆንም። ለምን? እናንተ ትክክል ናችሁ። ምን ነው ትክክል ይሆን ነው? ከአንቺ ጋር እንደዚህ የሆነን ያለን እኮ በእሷ ምክንያቱ አይደለም እንዴ? እና ቢሆንስ? እና አንቺ በስሜት ተነሳስተሽ የሆነ ነገር ታደርጊያታለሽ ብዬ ፈራሁኝ። ስለዚህ እሷንም አንቺንም ከአደጋ ለመጠበቅ ሲባል ሀሳቤን ቀይሬያለሁ። ድርጅቴስ? በቃ ሌላ ሰው እንፈልጋለና። መስፍን ቆይ ከልጅቷ ጋር ምንም አይነት ግንኙነት ከሌለህ ለምን ተጨነቅ? ሜሉ አንቺን እኮ አውቅሻለሁ። የሆነ ነገር ማድረግ ስትፈልጊ ማገናዘብ የሚባል ነገር ፈጽሞ አታውቂም። አንተ ግን በቃ ዘንድሮ ሆን ብለህ ልታሳብደኝ ነው አይደል የተነሳው? ቆይ ለምንድን ነው ከኔ ተቃራኒ ግን የምትሆነው?
አይዞህ አትጨነቅ። ሀና እንደሆነ ሄዳለች። እንዴት መጣሽ? ከመጣሁ እኮ ቆየሁ። የት ነበርሽ? እስክትወጡ ድረስ ውጭ እየጠበቅኳችሁ ነበር። ጽዮን ግን ምን እየሆንሽ ነው? ሀና ብትመለስ አካሄዷ እኮ ልትመለስ አትመስልም። ቆይ አንተ ምን ብላት ነው እንደዛ ተናዳ ሄደችው? በጣም ተናዳለች እንዴ? ቀላል ተናዳለች? ምን ሆናችሁ ነው? አንቺ ትክክል ነበርሽ። ምን ነበር ትክክል የነበርኩት? ሀና የምሯን ነበር። እንጋባ ያለችህ? አዎ የምሯን ነበር እንጋባ ያለች። እና ምን ተፈጥሮ ነው እንደዚህ ከፋ? በዚህ ጉዳይ ላይ ውሳኔ ላይ ካልደረስክ አጠገቤ እንዳትደርስ ብላ ነው ሄደችው። ለምን? እኔ ምን አውቃለሁ ጽይ። እሺ አንተ ምን አሰብክ? ምን ላስብ እችላለሁ? ማለቴ ልታገባት ነው? እኔ እንጃ። ምን ነው ተጠራጠርክ? ቆይ አትወዳትም እንዴ? እንደሱ ሳይሆን ምንድነው ዝራ? እኔ ስታይም ባል መሆን የምችል ሰው ነኝ? ይሄ ደግሞ ምን አይነት ጥያቄ ነው? ስለ ትዳር እኮ አስቤ አላውቅም። እና እሺ ምን ተሻለ? አላውቅም ጽዮን፣ ብቻ ግራ ገብቶኛል። ግን ደግሞ መወሰን አለብን። ምን ልወስን? በቃ ተዋታ። ከዛስ? ምን ከዛ አለው? ህይወት እንደሆነ መቀጠሉ አይቀርም። ሀናን ደግሞ መለየት አልችልም። እንደዛ ከሆነ ታዲያ አግባታ። እንዳላገባት ደግሞ ለትዳር ዝግጁ አይደለሁም። ምንድነው ግራ የምታጋባኝ አንተ ልጅ? ለነገሩ አንቺ መቼም አይገባሽም። ይሄ እኮ በጣም ቀላል ውሳኔ ነው። ለምንድነው ራስን የምታስጨንቀው? እኔ ማንም ሊረዳኝ አይችልም፣ አንቺም ጭምር። እና አስረዳኛ። ቃላት እንደሆነ አያልቅም። ቃላት ባያልቅም የመነጋገር ፍላጎት ግን ያልቃልሽ። ወይኔ ይሄ ልጅ ማበዱ ነው በቃ። እሺ እኔ ምን ባረግለት ነው የሚሻለው? ይቅርታ አለቃ፣ ዘገየው መሰለኝ። ምን ተፈጥሮ ነው ልጅ ቤቴ? አቶ መስፍን ደውሎልኝ ነበር። ምን አለች ታዲያ? ባለቤቱ ልትቀጥረኝ እንዳሰበች ነገረኝ። ጥሩ ዜና ነበር ነበር ማለት ግን አይሆንም። ለምን አለቃ? ሜላት የሆነ ነገር አስባለች ማለት ነው። እንዴት? ሜላት እጅግ በጣም እባብ የሆነች ሴት። አልገባኝም። መጀመሪያ አይሆንም ብላ አሁን ሀሳቧን የቀየረችው የሆነ ነገር አስባ ነው። እና ምን ይሻላል? ሀሳቤን ቀይሬያለሁ በይ። እንደሱ ይሻላል አለቃ? አዎ ሌላ ምርጫ የለንም። ግን እኮ አለቃ ሰውየው በጣም እያመነኝ ነበር። እምነቱ እንዳለ መቀጠል መቻል አለበት። ሀሳቤን ቀየርኩ ካልኩት እንዴት ነው የሚያምነኝ? እንዴ ሴት ልጅ አይደለሽ እንዴ? እንዴት ነው ለሱ መፍትሄ የምታጭው? አለቃ ሰውየው እኮ ባሌ አይደለም። ወንድ ልጅ ያው ወንድ ነው። ምንም ቢሆን በሴት ልጅ መታለሉ አይቀርም። አቶ መስፍን ግን እንደዛ አይመስለኝም። ልጅ ቤቲ ግራ እያጋባሽ ነው። ምን አደረኩኝ አለቃ? አንቺ ራስሽ ሜላት ድርጅት ውስጥ መግባት የፈለግሽ ነው የሚመስለው። እንደውም እኮ መጀመሪያ እኔ ነበርኩኝ መግባት የለብኝም የሚል ሀሳብ ያመጣሁት። ቢሆንም አሁን ግን ሀሳብሽ ሌላ መሰለኝ። አለቃ መቼም ቢሆን ለዚህ ድርጅት ህይወቴ እንደምሰጥ ታውቃለህ አይደል? እንደሱ ከሆነ ምልሽን ነገር እሺ ብለሽ ተቀበይ። እሺ አለቃ፣ አንተ ያልከው ይሆናል። አሁኑኑ ደውለሽ መስፍንን ልታገኘው እንደምትፈልጊ ንገሪው። ከዛስ? አግኝተሽ በስነ ስርዓት ይቅርታ ጠይቂውና ስራውን መስራት እንደማትችይ ንገሪው። እሺ አለቃ፣ እንዳልከኝ አደርጋለሁ። ይሄ ሁሉ ነገር ሲሆን ግን መስፍን እቺን ታህል መጠርጠር የለበትም። ችግር የለውም አለቃ። በቃ ጥሩ ነው፣ ምንም ችግር የለውም። እየሄድሽ ደውይለት። እሺ አለቃ፣ ሰላም ዋል። እሺ እንዴ ሀኒዬ። አቤት ሰላምዬ። ቆይ ሰላም ሳትይኝ ነው እንደምትቀመጪው? ወይ ሰላምዬ፣ ተናድጄ እኮ ረሳሁት። ምን ሆነሻል? ይሄ ዝራ ነው። ደግሞ ተጣላችሁ? መጣላት ብቻ ነው ብለሽ ነው? አሁንስ በጣም ሰለቻችሁ። ሰላምዬ። አቤት ሀኒዬ። እኔ የምልሽ እዝራ ግን የሚወደኝ ይመስልሻል? ለዛውም ነፍሱ እስኪወጣ ነው። አያይ ሰላምዬ፣ እኔ ግን አይመስለኝም። እንዴት? የሚወደኝ ቢሆንማ አግባኝ ስለው ደስ ይለው ነበር። ማለት? ሰላምዬ፣ አግባኝ ብዬ ስጠይቀው እኮ ደስ አላለውም። እንዴ ሀኒዬ፣ ምንድነው እያወራሽ ያለሽው? ብቻ እዝራን አግባኝ ብለሽው እንዳይሆን። አዎ። እንዴ ለምን? ለምን ማለት ሰላምዬ? ለምን አግባኝ ያልሽው ማለት ነው? ሰላምዬ፣ ሰው ሁሉ የሚጋባው ምን ለመሆን ነው? እኔ ምን አውቃለሁ? እዝራን እወደዋለሁ፣ እሱ ግን ሊያምነኝ አልቻለም። እና በዚህ አካሄዳችን በቅርቡ መለያየታችን ነው። እኔ ደግሞ እዝራን ተለይቼ መኖር አልችልም። ከዛማ ከምንለያይ ብለሽ አግባኝ ያልሽው? አዎ ሰላምዬ። ማን የመከረሽ? በእናትሽ ማንም አልመከረኝም።
ቆይ ታዲያ ይህንን የመሰለ የሰይጣን ሀሳብ ምን ሲል አይምሮሽ ላይ መጣ እንዴ? ይሄ የሰይጣን ሀሳብ ነው እንዴ? እና ታዲያ ሰላምዬ እባክሽ አንቺ እንኳን ተረጂኝ። እኔ ከዛ ተለይቼ እንዴት እንደምኖር እንኳን አላውቅም። ቆይ እሱ ግን ተስማማ? እሱ ጉደኛ ነው። ገና ልጆች ነን አላለኝም መሰለሽ እንዴ? ሀና እውነቱን እኮ ነው። እናንተ እኮ በጣም ልጆች ናችሁ። ከዚህ በላይ ምን እስከመሆን ነው? ሀንዬ እዝራ እውነቱን ነው። ትዳር ዘው ብሎ የሚገባበት ነገር አይደለም። ሰላምዬ አንቺ ካልተረዳሽ ማን ነው የሚረዳኝ? እዝራን እኮ እኔ በጣም ወደዋለሁ። ብትወጂውም ለትዳር ገና ነሽ እያልኩሽ ነው። ተይው በቃ ሰላምዬ፣ እንዲያውም እኔ ገብቼ ይላል። ትዳር? ቆይ ምን ስትል በዚህ ጊዜ ትዳርን አሰበች? ቆይ በዚህ እድሜዋ ይችላል ትዳር ምን ሊሰራላት ነው? ወይ ጉድ! መስፍን፣ አቶ በቃሉ ቅድም እኮ መኪና እስከማቆም ጥለኸኝ ሄድክ። ምንድን ነው ፈልገኝ ነው? ኧረ እኔ ምን እፈልግሃለሁ? እና ታዲያ እንደው በአጋጣሚ ሳይህ ልጠይቅ ብዬ ነው። ደግሞ ምንድን ነው የምጠይቀኝ? ድርጅቱ እንዴት ሆነ? ምን ያደርግልሃል? ሳይህ እኮ ነው ትዝ ያለኝ። ምን ነው ተቆጣ? አቶ በቃሉ ምን እያደረክ ነው? ምን አደረኩ? እየተከታተልከኝ ነው እንዴ? አይ መስፍን፣ ምን በየ ነው የምከታተልህ? እኔ ምን አውቃለሁ? ታው እንጂ መስፍን፣ እስቲ መጀመሪያ ተረጋጋ። ሁኔታ ሁሉ ግን ልክ አይደለም። ምንድን ነው መስፍን? ይኸውልህ የሆነ ነገር እያደረክ እንደሆነ ሁኔታ ያስታውቃል። ምን ላደርግ እችላለሁ? ምናልባት ያለውበትን ሁኔታ እያጠና ምን ሊያደርግልኝ ነው? እኔ እናንተን ሁኔታ ማጠናው? እሱንም አንተ ንገረኝ እንጂ። ሁሉም ሰው እንደናንተ ይመስላችኋል አይደል? እኛ ምንድን ነን? እሱንም አንተን ልጠይቅህ እንጂ። እና የመልስ ምት መሆኑ ነው? ምን በወጣኝ ወዳጄ። ይኸውልህ አቶ በቃሉ ምን እያደረክ እንደሆነ ማልደርስበት እንዳይመስልሽ። ምንድን ነው ይሄን ያልፈሪ መሆን? የፈራው መስሎ ነው እንዴ? እና ታዲያ ይኸውልህ እያደረክ ያለውን ነገር ልድረስበትና ፈሪ መሆኔን ታረጋግጣለሽ። እኔ አጋጣሚ ሳይሆን ሁሉንም ነገር ነው ያስታወስኩት። ስላስታወስከኝ በጣም አመሰግናለሁ። አሁን ልሂድ። መስፍን፣ ምንድን ነው? ምናልባት ማግዛችሁ ነገር ይኖር ይሆን? ይኸውልህ ምንም ያህል ብንታወቅ እርዳታ መጠየቅ የሌለብንን ሰዎች እርዳታ የምንጠይቅ ሰዎች አይደለም። እሺ ዛሬ ጥሩ ሁኔታ ላይ አይደለም መሰለኝ። ሂድ በቃ ሰላሙን። እሺ አንቺ እንቅልፋ እስካሁን አልተኛሽም? ምን እተኛለሁ ብለህ ነው? ምን ነው? የሀና ስልክ እየለፈለፈ ነው። እና አታነሳውም እንዴ? ምን አቅላታለሁ? አሁን እኮ ወደ ሳሎን ወጣች። እኔም እኮ ሁኔታዋን ሳያት ብቻዋን መሆን የፈለገ ስለመሰለኝ ነው ጥያት የመጣሁት። ወይ ጉድ! ምን ነው? አንሺው እንጂ። አይ ይቅር። ለምን? እባክህ ግራ የገባው ስልክ ነው። ማለት አንተ ምን አለብህ? የኔን ጉድ አልሰማህ እንዴ? የምን ጉድ? የፉክክር ፍቅር ውስጥ ገብቼ ይላለሁ። ሰላም፣ የምን ፉክክር ነው የምታወሪው? አንዱን ልጅ ከጽዮን አረቃለሁ ብዬ ቀርቤው ይኸው ተጣብቆ አለቅሽም አለ። አልገባኝም። እንዴ ምናሴ፣ ነገር ሁሉ በቀላሉ የሚገባህ ልጅ አልነበርክ እንዴ? ዛሬ ምን ሆነሃል? ሰላም፣ ግራ የሚያጋባ ነገር እኮ ነው የምታወሪው። ቆይ እንዴት ነው የሚገባኝ? ጽዮንን ታውቃታለህ አይደል? ጽዮን ማለት እኛ ቤት ትመጣ የነበረችው ልጅ ናት? አዎ፣ እሷ ደግሞ የሀናን ፍቅረኛ መንጠቅ ትፈልጋለች። ምን ሊያደርግላት? ልትበላው። ምን ሊያደርግላት ይለኛል እንዴ? የራሷ ልታደርገው ነው። ሰላም፣ ኧረ ቀስ ብለሽ ንገሪኝ። ለምን ነው የምትቆጪው? ቆይ ምናሴ፣ እንዴት ነው የማልቆጣ? ሰላምዬ፣ እንደዚህ የምትቆጪኝ ከሆነ ነገሩ ይቅርብኝ፣ አትንገሪኝ። ወደህ ነው የማልነግርህ? አስጀምረኛል፣ ታስጨርሰኛለህ። ወሬውን? አዎ፣ በግድ ትሰማኛለህ። ቆይ ምን ያደርግልኛል እንዴ? እኔ እንደዚህ እየተጨናነኩ ያለሁበት ነገር ነው ለአንተ ምንም የማያደርግልህ? ሰላምዬ፣ እኔ እኮ ጨዋታ መስሎኝ ነው። በፍቅር ላይ ጨዋታ አለ እንዴ? እኔ ምን አውቃለሁ? አሁን ዝም ብለህ ብቻ ስማኝ ልንገርህ። ተይኝ ብልሽም ስለማትለቂኝ እሺ ንገሪኝ፣ ልስማሽ። ምን መሰለህ፣ የሀና ፍቅረኛና ጽዮን ድሮ ይተዋወቁ ነበር። ከዛስ? ከዛማ ምን ተፈጠረ መሰለህ? ሄሎ ስራ፣
እንዴት አመሸሻል? አለው በሰላም ነው በዚህ ሰዓት? ይቅርታ ረበሽኩሻል? ምን ሆነ ይሄን ያህል ደጋግሜ ደወልከው? እንድናወራ ፈልጋለሁ። እዝራ ቆይ ለምንድን ነው ያንተን ፍላጎት ብቻ የምታስቀድመው? አሁን እንኳን የኔን ሳይሆን የአንቺን ፍላጎት ለማሟላት ነው የደወልኩት። ይሄ ደግሞ ምን ማለት ነው? በሀሳብሽ ተስማምቻለሁ። በየትኛው ሀሳብ? ረስተሽው ነው? ምንም ነው የረሳሁት? ሀና ምን ሆነሻል? ቆይ ግልጽ አድርገህ ካልነገርከኝ እንዴት ነው ሊገባኝ የሚችለው? እንጋባ ባልሽኝ ነዋ። ምን? በሀሳብሽ ተስማምቻለሁ። ሄሎ 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 ሀና ሀኒዬ ምን ሆነሻል? እማዬ ከማን ጋር ነበር ስታወሪ የነበረው? ማንም? ሀኒዬ እማዬ ሰላም ደሪ። እንዴ ልጅ ምንድን ነው የሆንሽው? ሰላም ደሪ አልኩሽ እኮ እማዬ። ሀኒዬ